ስራችሁ ቤተሰቦቻችሁ ጓደኞቻችሁ ዘመዶቻችሁ አጠቃላይ ላይፋችሁ አሜሪካን ሀገር የሆነና ከአሜሪካ ጋር ሊገናኝ ይችላል ብላችሁ ለምታስቡ በሙሉ ይህ ዜናና መረጃ በቀጥታ ለናንተ ነው። በዛሬው የአሜሪካ የኢሚግሬሽን የዜናና የመረጃ ጊዜ ሁለት ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ አሁን ብቻ መደመጥ ያለባቸው ዜናዎችንና መረጃዎችን ይዤላችሁ መጥቻለሁ። በመጨረሻም አሜሪካ በሯን ለስደተኞች ጥርቅም አድርጋ ዘጋች። 20 ሺህ የአሜሪካ ዶላር ያለው ብቻ ከፍሎ አሜሪካ ይገባል። ለዛውም ገብቶ ለመውጣት ብቻ ነው። እዛው መቅረት ፈጽሞ አይታሰብም። በቅርቡ የጸደቀ አዲስ ሕግ ነው። የዓመቱ ምርጥ ተሸላሚ የፋርማሲ መምህር በትውልድ ኢትዮጵያዊ የሆኑት በአሜሪካ በኢሚግሬሽን ባለስልጣናት በቁጥጥር ስር መዋላቸው ተሰማ። በርካታ ትውልድ ኢትዮጵያውያን ሰሞኑን ኤርፖርት ላይ በኢሚግሬሽን ባለስልጣናት ቁጥጥር ስር ውለዋል። ይሄንንም ዝርዝሩን አካተነዋል፣ ተሰሙታላችሁ። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን እነዚህንና ሌሎችን የኢሚግሬሽን ዜናዎች በቀጥታ ከኢትዮ ቨርቴክስ እንድትከታተሉ በአክብሮት እየጋበዝኳችሁ አሁን ወደ ዝርዝሩ አልፌያለሁ። አብረን እንከታተለው። ሰናይ ቆይታ። ወደ ቀዳሚው ዜናና መረጃ ስናልፍ አሜሪካ ለስደተኞች በሯን ጥርቅም አድርጋ ዘግታለች። በተለይ ለአፍሪካውያን ቦታ የለኝም ብላለች። 20 ሺህ የአሜሪካ ዶላር ያለው ብቻ ከፍሎ አሜሪካ ይገባል። ለዛውም ለጊዜያዊ ወይም ለአጭር ጊዜ ገብቶ ለመውጣት ብቻ ነው ብላለች። እዛው መቅረት ፈጽሞ የማይታሰብ የማይገመት ነገር እየሆነ ነው። የኢትዮጵያውያን ግሪን ካርድ ሙሉ በሙሉ ተከልክሏል፣ ተዘግቷል። አሁን ደግሞ ለአጭር ጊዜ ለጉብኝት እንኳን ወደ አሜሪካን ሀገር ለንግድ ቤተሰብ ለመጠየቅና ለስልጠና ወደ አሜሪካ ለማቅናት እንኳን ባጭሩ በትንሹ 20 ሺህ የአሜሪካ ዶላር የማያስይዝ ትውልደ ኢትዮጵያዊ ወይም በዓለም ዙሪያ የሚመጣ ስደተኛ ወደ አሜሪካን ሀገር መግባት አይችልም ብላለች አሜሪካ። የአሜሪካ የውጭ ጉዳይ መስሪያ ቤት ከዚህ ቀደም በሙከራ ደረጃ ሲተገበር የቆየውን የቪዛ ዋስትና ቪዛ ቦንድ መመሪያ ወደ ቋሚና ይፋዊ ፖሊሲ አሻሽሎታል። በዚህ አዲስ ውሳኔ መሰረት ከኢትዮጵያና ከሌሎች ወደ 30 የሚጠጉ የአፍሪካ ሀገራት ጨምሮ ከጠቅላላው 50 ሀገራት ለሚመጡ ዜጎች ጥብቅ የገንዘብ ዋስትና ስርዓት ተዘርግቷል። አዲሱ መመሪያ ምንን ያካትታል? የሚመለከታቸው የቪዛ አይነቶች። መመሪያው የሚያተኩረው ለአጭር ጊዜ የንግድ ቢዋን፣ የጉብኝት ቢቱ ቪዛዎች ወይም ቪዚተር ቪዛ ማመልከት ለሚፈልጉ ዜጎች ነው። ለግሪን ካርድ ደግሞ ለትውልደ ኢትዮጵያና ለሌሎችም 75 ሀገራት ሙሉ በሙሉ አሜሪካ በሯን ዝግ አድርጋለች። በገንዘብ ማሳዣም በየትኛውም መንገድ በግሪን ካርድ ወደ አሜሪካ መግባት አይቻልም። አሁን ደግሞ በጊዜያዊ ወይም በጉብኝትና በንግድ ቪዛዎች የሚገቡትንም እጅግ ከባድ የሚባል የገንዘብ ማዕቀብ አሜሪካ ቀድማ ጥላለች። ባጭሩ አሜሪካ አትንጡብኝ እያለች ነው። የዋስትና ገንዘቡ መጠን የቆየው $5000 ዝቅተኛ ዋስትና አሁን ሙሉ በሙሉ ተሰርዞ በአዲሱ መመሪያ መሰረት በአሜሪካ ቆንስላ ቃለ መጠየቅ ወቅት እንደ አመልካቹ ሁኔታ የሚታይ ቢሆንም እንኳን የ10,000 የ15,000 ወይም እስከ $20,000 የሚደርሱ አዳዲስ ዋስትናዎች የተወሰኑ ሲሆን የቀድሞው 5,000 10,000 እና 15,000 ተሰርዞ አሁን 20,000 ሆኗል ማለት ነው። ወደ ኢትዮጵያ ሲቀየር እንግዲህ ወደ ኢትዮጵያ ብር ሲቀየር ከ3.2 ሚሊዮን ብር በላይ ያስፈልጋል ማለት ነው። 3.2 ሚሊዮን እና ከዛ በላይ ገንዘብ ያለው ነው አሲዞ ወደ አሜሪካ መግባት የሚችለው በዶላር ሲቀየር ማለት ነው። መመሪያው በዓለም አቀፍ ደረጃ 50 ሀገራትን የሚያካትት ሲሆን አብዛኛዎቹ ሀገራት ኢትዮጵያን ጨምሮ ከአፍሪካ ናቸው ይለናል። የገንዘብ ዋስትናው አከፋፈልና አሰራሩን ስንመለከተው ከዝርዝሩ ውስጥ ያሉ ሀገራት ዜጎች ሁሉ በራስ ስር ዋስትና እንዲከፍሉ ይደረጋሉ። ውሳኔው የሚተላለፈው በቃለ መጠየቅ ወቅት በቆንስላ ሰራተኞች የግል ምዘና መሰረት ግን ይሆናል ነው የተባለው።
አመልካቾች የቆንስላ ሰራተኛው ትዕዛዝ ሳይሰጣቸው በራሳቸው ወይም በማንኛውም የሶስተኛ ወገን ድረገጾች ገንዘብ እንዲከፍሉ ፈጽሞ አይጠበቅባቸውም። ይሄንንም ማድረግ የለባቸውም። ክፍያው የሚፈጸመው በቀጥታ በአሜሪካ ግምጃ ቤት pay.gov ድረገጽ በሱ በኩል ብቻና ብቻ ይሆናል ብሏል የአሜሪካ መንግስት። ከቆንስላ ጽሕፈት ቤት የመክፈያ ደብዳቤዎች ወይም የመክፈያ ስሊፕ ሳይሰጥ በራስ ፍቃድ ሂዶ መክፈል ግን ገንዘቡም አይመለስም፣ ኪሳራውም በግለሰቡ ይሆናል ተብሏል። ትውልደ ኢትዮጵያውያን ምናልባትም ወደ አሜሪካ የምታደርጉት ጉዞ የማይቀር የማይሰረዝና የግድ ከሆነ 20 ሺህ የአሜሪካ ዶላሩን ለማስያዝ ግዴታ የምትገቡ ከሆነና የግድ ማስያዝ ካለባችሁ ገንዘቡን የምትከፍሉት በድረገጹ ገብታችሁ እንደፈለጋችሁ ሳይሆን በኤምባሲ ወይም መቀመጫውን አዲስ አበባ ባደረገው የአሜሪካ ኤምባሲ በኩል ደብዳቤ ስሊፕ ወይም እንድትከፍሉ ማዘዣ ሲሰጣችሁ ብቻና ብቻ እንደሆነ እንድታውቁትም። ለመሆኑ ይህ ገንዘብ አሜሪካ ወስዳው ትቀራለች ወይስ ይመለሳል? ቪዛው ውድቅ ሲደረግ አመልካቹ ጉዞውን ሲሰርዝ ወይም አሜሪካ ገብቶ ሕጉን አክብሮ በተፈቀደለት ጊዜ ውስጥ ሲመለስ ያስያዘው ገንዘብ አንድም ሳይቀር ሙሉ በሙሉ ለግለሰቡ ተመላሽ ይደረጋል። ነገር ግን ግለሰቡ በአሜሪካ ውስጥ ከተፈቀደለት ጊዜ በላይ ከቆየ፣ የቪዛ ሕጎችን ከጣሰ ወይም የጥገኝነት ጥያቄ ለማቅረብ ከሞከረ የያዘው ዋስትና ተወርሶ ለአሜሪካ መንግስት ሙሉ በሙሉ ገቢ ይደረጋል ገንዘቡ ይላል። ጥብቅ የጉዞና የመግቢያ ደንቦች። በዚህ መመሪያ መሰረት ቪዛ አግኝተው ወደ አሜሪካ የሚጓዙ ግለሰቦች የሚከተሉትን ጥብቅ ደንቦች ቀድመው ማወቅ፣ መገንዘብ፣ ማክበር ይጠበቅባቸዋል ብሏል የአሜሪካ መንግስት። አንደኛ፣ የመግቢያና መውጫ የአየር ማረፊያዎች። የቪዛ ዋስትና ያስያዙ ተጓዦች አሜሪካ ሲገቡና ሲወጡ ወይም ሊገቡና ሊወጡ የሚችሉት በንግድ የአየር ማረፊያዎች ኮመርሻል ኤርፖርት ኦፍ ኢንተሪ እና በተፈቀደው የቅድመ ማረጋገጫ ቦታዎች ብቻና ብቻ ይሆናል ብሏል የአሜሪካ መንግስት። በባህር በየብስ ደንበር በቻርተር አውሮፕላኖች ወይም በግል አቪዬሽን መጓዝ ጥብቅ ክልከላ የተደረገበት ሲሆን ሕጉን አለማክበር ወደ አገር ውስጥ እንዳይመለሱ ወይም የውጤት መዘግየት እንዲያጋጥማችሁ ሊያደርግ ይችላል ይላል ውሳኔው የተላለፈበት ምክንያትና የተሰጡ አስተያየቶች። የውጭ ጉዳይ መስሪያ ቤት ይህ እርምጃ የተወሰደው የቪዛ ጊዜያቸው ሆን ብለው ህገወጥ በሆነ መንገድ እዚህ አሜሪካን ሀገር ለመቅረት የሚያሳልፉት ላይ ነው ብቻ ይላል። አሜሪካ ህገወጥ ስደተኞችን ለመመለስ ከፍተኛ ወጪ ታወጣለች የሚለው መንግስት ይህ የዋስትና ስርዓት የህግ ማስከበር አዝማሚያ እንዳለው ቀድሞ ያሳያል ይላል። የስደተኞች መብት ተሟጋቾች የጉዞ ባለሙያዎች ውሳኔውን አጥብቀው ተችተውታል። እስከ 20 ሺህ የአሜሪካ ዶላር የሚደርስ ከፍተኛ ገንዘብ አስቀድሞ ማስያዝ ተራ ቱሪስቶች፣ ነጋዴዎችና ቤተሰቦቻቸውን ለመጎብኘት የሚፈልጉ ዜጎች ወደ አሜሪካ እንዳይጓዙ ትልቅ እንቅፋት የሚፈጥር፣ ቤተሰብ ከቤተሰቡ ጋር እንዲገናኝ የማያደርግ፣ ቤተሰብን የሚለያይ እጅግ እንቅፋት ፈጣሪ የሆነ ህግ ነው ሲሉ ተችተውታል። እየሆነ ያለው ይሄ ነው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን ወደ አሜሪካ ለመግባት 20 ሺህ የአሜሪካ ዶላር ቀድሞ ማስያዝ ግዴታ ነው። ይህም ለአጫጭር ስልጠናዎች፣ ቤተሰብ ለመጠየቅ፣ ለጉብኝት፣ ለቱሪስትና ለንግድ ከሆነ ብቻ ነው። በግሪን ካርድ ወደ አሜሪካ መግባት ለኢትዮጵያውያን ከተዘጋባቸው ይሄው 4-5 ወራትን አስቆጥረዋል። ወደፊት መቼ እንደሚከፈት አይታወቅም። ዲቪ ሎተሪ ደርሷቸው አሜሪካ ከዛሬ ነገ እንገባለን የሚሉ ትውልደ ኢትዮጵያውያን አሁን የአሜሪካ መንግስት በኢትዮጵያ ላይ የግሪን ካርድ የቪዛ እገዳ ስለጣለ በዚህ ምክንያት ይሄው እጃቸውን አጣጥፈው ኢትዮጵያ ውስጥ ቁጭ ብለዋል። ሌሎችም ከቤተሰቦቻቸው ጋር መገናኘት የሚፈልጉ በትዳር፣ በቤተሰብ፣ በስራ አማካኝነት ወደ አሜሪካን ሀገር በግሪን ካርድ መምጣት የሚፈልጉ በርካታ ትውልደ ኢትዮጵያውያን ይሄው በአሁኑ ሰዓት የአሜሪካ መንግስት በኢትዮጵያ ላይ የቪዛ እገዳ በተለይ የግሪን ካርድ የቪዛ እገዳ ስለጣለ እዛው ኢትዮጵያ ውስጥ እንዲቀመጡ ተገደዋል። ባል ከሚስቱ፣ ሚስት ከባሏም፣ ቤተሰብ ከቤተሰቡ አጠቃላይ ተለያይቶ እየኖረ ነው በዚህ ህግ መሰረት። ለዛ ነው አንድ ትውልደ ኢትዮጵያን ጸጋ ዛብ የሚባል በቅርቡ የአሜሪካ የኢሚግሬሽን በሱ ላይና በቤተሰቡ ላይ ትልቅ ጫና ስለፈጠረበት 3ቱን ተኩሶ ባንዴ ያጋደማቸው። ወደ ቀጣዩ ዜናና መረጃ አልፈናል።
ወደ ቀጣዩ ዜናና መረጃ ስናመራ የዓመቱ ምርጥ ተሸላሚ የፋርማሲ መምህር የሆነው በትውልድ ኢትዮጵያዊ ዶክተር ብርሃኑ በአሜሪካ በኢሚግሬሽን ባለስልጣናት በቁጥጥር ስር መዋሉ ተሰማ። ሁኔታው በርካታ ትውልድ ኢትዮጵያውያንን አስደንግጧል። ከዚህ በፊት በእኛ የዩቲዩብ ቻናል ትውልድ ኢትዮጵያውያን እኔ ሁሉንም ሰነድ አሟልቻለሁ፣ እኔ ህጋዊ ነኝ፣ ወደ እኔ የኢሚግሬሽን ባለስልጣናት እና የአይሲ ፖሊሶች ሊመጡ አይችሉም፣ ይህ ስለ ኢሚግሬሽን ጊዜው ሰበር እያላችሁ የምታቀርቡት ነገር እኔን አይነካኝም የምትሉ ግለሰቦች ተጠንቀቁ። በየትኛው ሁኔታ በየትኛው አግባብ እናንተ ቤት ሊያንኳኳ እንደሚችል አታውቁምና ዜናዎችን በቅደም ተከተል ተከታተሉ። ሁሉንም ነገር አድምጡ፣ ተረዱ ያልነው ለዚህ ነው። ይሄው ዶክተር ነው፣ የፋርማሲ መምህር ነው። በአሜሪካን ሀገር በአይሲኢ ፖሊሶች በቁጥጥር ስር ውለዋል ማለት ነው። በሜሪላንድ ዩኒቨርሲቲ ባልቲሞር የፋርማሲ ትምህርት ቤት መምህር ተመራማሪ የሆኑት ኢትዮጵያዊ ዶክተር ብርሃኑ ገረሱ ክብረት በአሜሪካ የፌዴራል ኢሚግሬሽን ባለስልጣናት በቁጥጥር ስር መዋሉ ተሰማ። የዩኒቨርሲቲው ተወካይ ለWBAL ቲቪ እንደገለጹት ዶክተር ብርሃኑ በቁጥጥር ስር የዋሉት ጁላይ 21 በቴክሳስ ግዛት በሚገኘው ዳላስ ፎርት ዋርዝ ዓለም አቀፍ አውሮፕላን ማረፊያ ነው። ከዚህ በፊት በእኛ የዩቲዩብ ቻናል 5 እና 6 የሚሆኑ ሆትስፖት ሪድ ፍላግ የሆኑ ኤርፖርቶችን ነግረናችሁ ነበር። ከዚህ ውስጥ ዳላስ አንዱ ነው። በተለይ ስደተኞችን አድነው በመያዝ የሚታወቁ ኤርፖርቶችን በስም በቅደም ተከተል ያስቀመጥንላችሁ ወደኋላ ቪዲዮ ስላለ መለስ ብላችሁ እዩት። ኤርፖርት ላይ አፈሳው ተጠናክሮ ቀጥሏል የሚል ርዕስ አለው ቪዲዮው። እዚህ ቪዲዮ ዲስክሪፕሽን ላይ ደግሞ ሊንኩን እናስቀምጥላችኋለን። እሱን መስማት ከፈለጋችሁ ደግሞ የምትፈልጉም ኮሜንት ላይ ሊንኩን አስቀምጥልን ብላችሁ ብጽፉልኝ አስቀምጥላችኋለሁ። ኮሜንት ላይ የምትጠይቋቸውን ጥያቄዎችና ሐሳቦች ተመልሳችሁ ቼክ አድርጓቸው። መልስ ሁልጊዜም እየሰጠው ስለሆነ ብዙዎቻችሁ ኮሜንት ላይ ጠይቃችሁ በዛው የምትጠፏላችሁና ወደ ኮሜንት ሴክሽኑ እየገባችሁ ጠይቁ። ሌሎችንም የኢሚግሬሽን ጥያቄዎች ብትጠይቁ ፈጣን ምላሽ እሰጣችኋለሁ። ዶክተር ብርሃኑ በቁጥጥር ስር የዋሉት የአሜሪካ የፋርማሲ ኮሌጅ ማህበር አሜሪካን አሶሲዬሽን ኦፍ ኮሌጅ ኦፍ ፋርማሲ ባዘጋጀው ዓመታዊ ስብሰባ ላይ ተካፍለው በመመለስ ላይ ሳሉ ሲሆን በዚሁ መድረክ ላይ ለላቀ የትምህርት አሰጣጥና የአካዳሚክ አበርክቷቸው እውቅና የሚሰጥ የዓመቱ ምርጥ መምህር ቲቸር ሜንተርስ ኦፍ ዘይር ሽልማት ተቀብለው እንደነበር ታውቋል። ምርጡ የአሜሪካ መምህር በትውልድ ኢትዮጵያዊ እንደዚህ አይነት የክብር ሽልማት አግኝቶ ወደ ቤቱ ሲመለስ ግን የአይሲኢ ፖሊሶች በቁጥጥር ስር አዋሉት። እንዴት አይነት አሳዛኝ ሰኔና ሰኞ እንደሆነ ተመልከቱ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ በሰጡት መግለጫ ዶክተር ብርሃኑ በቁጥጥር ስር የዋሉት በኢሚግሬሽን ሕግ ጥሰት ምክንያት መሆኑን አስታውቀዋል። እንደ መስሪያ ቤቱ መረጃ ከሆነ ወደ አሜሪካ የገቡበትን ጊዜ ተመልክቻለሁ ይላል። ዶክተር ብርሃኑ በጁን ወር 2021 በህጋዊ መንገድ አሜሪካ ገብተዋል ይላል። የህግ ጥሰቱ እንዴት ተከሰተ? የቆይታ ፍቃዳቸው ሜይ 31 2024 ያበቃ ነበር። ይሁን እንጂ ከተፈቀደላቸው ጊዜ በላይ በመቆየታቸው የኢሚግሬሽን ህግን ጥሰዋል ይለናል ተቋሙ። በአሁኑ ወቅት የኢሚግሬሽን ፍርድ ቤት ውሳኔ እስከሚሰጥ ድረስ በዳላስ በሚገኘው የኢሚግሬሽንና ጉምሩክ ማስፈጸሚያ አይሲኢ በቁጥጥር ስር ውለው ይገኛሉ ብሏል ዲፓርትመንት ኦፍ ሆምላንድ ሴኩሪቲ። የሜሪላንድ ዩኒቨርሲቲ አቋምና ያንጸባረቀው ልዩ መልእክት። በሌላ በኩል የሜሪላንድ ዩኒቨርሲቲ ባልቲሞር ዶክተር ብርሃኑ ህጋዊ የስራ ፍቃድ ወርክ አውቶራይዜሽን ወይም ኢኤዲ ኤምፕሎይመንት አውቶራይዜሽን ዶክመንት እንዳላቸው በማስታወቅ በተከሰተው አጋጣሚ ላይ ያለውን ጥልቅ ስጋት ገልጸዋል። ዩኒቨርሲቲያችን በተከሰተው አጋጣሚ በእጅጉ አዝኗል። ዶክተር ብርሃኑ በዩኒቨርሲቲያችን ማህበረሰብ ዘንድ ከፍተኛ ቦታ የሚሰጣቸው፣ በተማሪዎቻቸው ዘንድ የተወደዱና በስራ ባልደረቦቻቸው ዘንድ ትልቅ አክብሮት ያላቸው መምህር ናቸው አለ ዩኒቨርሲቲው። በቁጥጥር ስር መዋላቸው በግቢው ውስጥ ስጋትንና ከፍተኛ ድንጋጤን ፈጥረዋል ይላል የሜሪላንድ ዩኒቨርሲቲ።
ዩኒቨርሲቲው አክሎም ከሁኔታው ጋር ተያይዞ ያሉ የህግና የኢሚግሬሽን ውዝግቦች በፍጥነት ተፈተው ዶክተር ብርሃኑ ወደ ማስተማርና ምርምር ስራቸው ይመለሳሉ ብሎ እንደሚጠብቅም አስታውቋል። ዶክተር ብርሃኑ ገረሱ ክብረት እንደ ፈረንጆቹ አቆጣጠር በ2023 በሜሪላንድ ዩኒቨርሲቲ የፋርማሲ ትምህርት ቤት ከመቀላቀላቸው ቀደም ብሎ በዊሊያም ፓስተርን ዩኒቨርሲቲ በድረ ዶክተሬት ተመራማሪነት ሰርተዋል። በምርምር ስራቸው በተለይ የሚከተሉትን መስኮች ላይ ልዩ ነገሮችን ለአሜሪካ ማህበረሰብ አበርክተዋል። የሱስ መንስኤዎችና ህክምናዎች ኮዝ ኦፍ አዲክሽን ኤንድ ዜር ትሪትመንት፣ የካናቢስ ኖይድ ሪሴፕተሮች ካናቢኖይድ ሪሴፕተርስ፣ ካናቢስ የሚባል እጅግ አደገኛ እጽ አለ። የሱ ሪሴፕተሮች ሰውነታችን ውስጥ እነማን ናቸው የሚለውን ለይቶ ያጠና የፋርማሲ ዶክተር ነው። የመድኃኒቶችና የሱስ አምጭ ነገሮች ባህሪና በነርቭ ስርዓት ላይ የሚያሳድሩትን ተጽዕኖ አጥንቷል። እንደዚህ አይነቱን እንቁ ዶክተር ነው አሜሪካ ልታባረረው ከዛሬ ነገ አሁን በስር ላይ የሚገኘው። ታዲያ የኢትዮጵያ መንግስት እንደዚህ አይነት እንቁ ተመራማሪ ለዛውም በአሜሪካ ዩኒቨርሲቲ አስተማሪ የነበረ እጁን ዘርግቶ እንደሚቀበለው ምንም ጥያቄ የለውም። እንደውም እንደዚህ አይነት ለሀገር የሚጠቅሙ ሰዎች እንኳንም አሜሪካ አባራቸው ይቅርና ገና ሳታባረራቸው ኢትዮጵያ ባሉበት ዓለም ሁሉ አድናና ፈልጋ ማምጣት ይኖርባታል። ፕሮፌሰሮቹ፣ ዶክተሮቹና ተመራማሪዎቹ ወደ እናት ሀገራቸው ለመመለስ ማቅማማት የለባቸውም። በዝቅተኛ ደመወዝም ቢሆን አገራቸውን ማገልገል ይገባቸዋል። የሰው ሀገር የሰው ነው። ኤው እያያችሁት ነው። ዶክተር አይምሩም፣ ፕሮፌሰር አይምሩም፣ ማንኛውንም ሰው አይምሩም። ሀገርህ እዚህ አይደለም ወይም ደግሞ የቪዛ ጥሰት አድርገሃል በሚል ሰበብ ከአሜሪካ ሊያባረሩት ተዘጋጅተዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ኢሚግሬሽን ጋር ተያይዞ ያቀረብንላችሁ ዜናዎችና መረጃዎች በዚህ ተጠናቀዋል። በሌሎች ተመሳሳይ ዜናዎችና መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላም፣ ፍቅር፣ አንድነት፣ እድገት የሚመኝላችሁ አሁን ስታዳመጡት የቆያችሁት ኢትዮቨርቴክስ ነው። የዩቲዩብ ቻናሉ እንደምትመለከቱት እጅግ በጣም ዝቅተኛ ሰብስክራይበር ስላለው ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። እናንተ ብቻ አይደለም ሰብስክራይብ የምታስደርጉ ጓደኞቻችሁን፣ ጎረቤቶቻችሁን፣ ዘመዶቻችሁን ሁሉ ሰብሰብ ስትሉ ሞባይላችሁን ክፈቱ በሏቸው። ዩቲዩብ ላይ ግቡ፣ ሰርች ላይ ኢትዮቨርቴክስ ብላችሁ በመጻፍ በቀጥታ ይቺ ጥቁር ሎጎ ያላት ነገር ትመጣላችኋለች። እሷን ሰብስክራይብ ማድረግ ነው። ቻናሉን በትክክል ለመለየት እንዲያመቻችሁ አሁን ቻናሉ 72500 ተከታዮች አሉት። እናመሰግናለን።